ጥቅም በሚሉት የምዕራባውያን የዲፕሎማሲ ኮንሰፕት ሰውንም ዓለማትንም አጥፍቶም ቢሆን ጥቅም የሚለው ትንሽ ጤንነት ያጣ ከሞራል ሕግ የወጣ ነገር ተከትለን እኛ መለያየት ያለብን አይመስለኝምና በአንድ በኩል ሳይሉ ሰዱ አይሉም አባቶቻችን። ተጠንቀቁ። ሁለቱ መካከል የሚነደው እሳት ኢትዮጵያን አይለቃትም፣ ይለበልባታል። እኛ የራሳችንን ቤት ድዊ አስተሳሰቦች ሰፈር ውስጥ እያርመጠመጡን ስለሆነ ትልቁን ለማሰብ ፋታ አይሰጠንም። አየሩን ይዘው ካሉ ጉዳዮች አንዱ የኢራንና የእስራኤል ውጊያ ነው። مرتضی میری مدیر کل مدیریت بحران استان مرکزی به خبرگزاری صدا و سیما گفت این حمله تلفاتی نداشته. እንግዲህ ሁለቱ ሀገራት ቀደም ሲል የነበራቸው ታሪክ የባላንጣነት ታሪክ ይታወቃል። አሁን ደግሞ ወደ ለየለት ጦርነት እየገቡ ያሉ ነው የሚመስለው። ከትላንት ጀምሮ እስራኤል አስቀድማ ኢራን ላይ ከፈጸመችው ጥቃት ያንን ተከትሎ ኢራንም አሰፋ እየመለሰች እስከ አሁን ሰዓት ድረስ በከፍተኛ ሁኔታ በዓለም በማህበራዊውም ሆነ በመደበኛው ብዙሃን መገናኛዎች አጀንዳ ሆኖ ያለ ጉዳይ አንዱ ይሄ ነው። ዳፋው ማናቸውንም የዓለም ክፍል የሚነካ መሆኑ አይቀሬ ነው። በተለየ ሁኔታ ግን ኢትዮጵያን የሚነካበት ገጽታም አለው። አሁን እየወጡ ባሉ መረጃዎች አዲሱን ውጊያ ተከትሎ የዓለም የነዳጅ ዋጋ 10% ጨምሯል። በዚህ ሰኔ ወር መጨረሻ ሐምሌ ወር ላይ የአብይ አህመድ መንግስት እንግዲህ የነዳጅ ዋጋውን እጨምራለሁ እያለ ነበር። ይሄ እንግዲህ የበለጠ ጥሩ ምክንያት ይሆነዋል ይመስለኛል። ህዝቡን የበለጠ እንግዲህ አፍኖ ለመግዛትና በኢኮኖሚ ድቀት ውስጥ ለማስገባት ለሚያደርገው ጥረት ትልቅ አስተዋጽኦ የሚያደርግ ይመስለኛል። ሌላው ኢራን አሁን ማምሻውን በወጣው ዜና የአሜሪካንና የእስራኤል አጋር የሆኑ ያላቸውን የጦር ካምፕ ወይ ደግሞ የጦር ቤዝ መሰል መሰረተ ልማቶችን እደበድባለሁ ብላለች። አንዱ እንግዲህ አሜሪካና ሌሎችም አጋሮቻቸው የጦር ካምፕና ቤዝ ያላቸው ጅቡቲ ላይ ነው። መርከቦችንም ሁሉ ደበድባለሁ ብላለች። ይሄ ሁኔታ እንግዲህ ኢራን እንደዛ የምታደርግ ከሆነ ጦርነቱን ወደ አፍሪካ ቀንድ ቀጠና በማምጣት እንግዲህ ለቀጠናው ሀገራት ይበልጥም ደግሞ ለኢትዮጵያ የበለጠ ፈተና ሊሆን የሚችል ሁኔታ ሊፈጠር ይችላል። ሁኔታው እንግዲህ ወደ ሶስተኛ የዓለም ጦርነትም እንግዲህ በይፋ እያስገባ ያለ ነው የሚመስለው። የቀጠናው ሀገራት ከእስራኤል አጎራባቾች ጀምሮ እነ ጆርዳን በሃይማኖት በዝርያ በሌላውም ሁሉ ከአረቡ ጋር ነው ያላቸው ህብረት። እንደሚታወቀው ግን እስራኤል ኢራንን ለመምታት በምታደርገው ጥረት የአየር ክልላቸውን ጆርዳን በተለይ አየር ክልሏን በመፍቀድ ከእስራኤል ጎን የቆመች ይመስላል። እነ ኢራቅ ደግሞ ለእስራኤል የአየር ክልላቸውን በመክፈት ለኢራን የአየር ክልላቸውን በመክፈት ከእሷ ጎን የቆሙ ይመስላሉ። አሜሪካ ከእስራኤል ጎን ሆና ወደ ጦርነቱ በይፋ እየገባች ነው ያለችው። ሌሎችም ሀገራት እንደዚሁ በበኩላቸው እንግዲህ እንዲላርግ ወደ ማለት ሁኔታ ላይ ናቸው። ይሄ ሁኔታ አንዱ የዓለም አቀፍ መገናኛ ብዙሃንን ትኩረት ይዞ ያለ አጀንዳ ነው። ምናልባት ይሄን ከቤተክርስቲያን ከኦርቶዶክሳውያን ከኢትዮጵያውያን ከሌላውም ከቀጠናውም ህዝቦች ህልውናና ደህንነት አንጻር ሀሳብ ልሰጡበት ትችላላችሁ። እንዴት አዩት መምህር? የዓለም መከራ የሚመነጨው ከሁለት ወይ ሶስት ከማይበልጡ ሀያላን ሀገራት ዓለምን እንምራ ከሚለው ፖሊሲ ነው። ይሄ ደግሞ የተለያየ አሰላለፍ ፈጥሯል። በዚህ አሰላለፍ ጀርባ ፍልስፍናና እምነት አለ ሁል ጊዜ። በዚህ በእግዚአብሔርን ትተው በዝግመተ ለውጥ የሚያምኑ ሰዎች ዘረኝነትም አላቸው። በዛ ላይ ደግሞ የስግብግብነት ጠባይ ያላቸው ነዳጅም ወርቅም ለም መሬትም ባለበት የሚኖሩ ሰዎች ራሳቸውን ከቻሉ የኛ ስልጣኔ ይወድቃል የሚል ከፍተኛ ፍርሃት ስላለባቸው አንዳንድ ሀገሮችን እንደ መሳሪያ እየተጠቀሙ ሌላውን ሀገር ማዳከም አለ።
እስራኤልን ፍልስጤምን ሰበብ አድርጎ ለእስልምና የቆመ መስሎ ፍልስጤምን እንደ መሳሪያ ለሴኩላሩ ለምዕራቡ ወርልድ ዓለም የቆመ መስሎ እስራኤልን እንደ መሳሪያ የሚጠቀም ክፍል አለ። ሁለቱ ግን እዛ የሚኖሩ ወንድማማቾች ደግሞ የህልውና የሀገር ባለቤትና እውቅና የማግኘት ግብግብ አላቸው። ስለዚህ ተደራራቢ ፍላጎቶች የሩቅና የቅርብ ፍላጎቶች አሉ። የቡሽ ትልቁ ቡሽ ሳዳምን የገልፍ ጦርነት በጀመረ ጊዜ ሳዳምን ኩዌት እንዲወር ራሳቸው መክረው የኢራቅን ስልጣኔ ለማስቆም ማለት ነው። ከዛ ደግሞ ኩዌትን እንደሚያድን ሰው ጦርነት በከፈቱ ጊዜ ኢትዮጵያ መርካቶ ውስጥ የተወሰኑ ጽንፈኞች ለሳዳም ሁሴን ይጸልዩ ነበረ እና ምን ብለው ነው የሚያስቡት? እነ ቡሽን እኛ ክርስቲያኖች እንደምንረዳ እነሱ ደግሞ ኢራቅን እንደሚረዱ አድርገው በክፍልፋይ ነው የሚያስቡት። ሰው በፍትህ በእውነት ማሰብ ትቷል። በጎራ ነው የሚያስበው። በፍትህ በሰብአዊነትና በእውነት ሳይሆን በጎራ ነው የሚያስበውና አሁንም ይሄ አሁን ያነሳነው የኢራንና የእስራኤል ጦርነት የጎራ ሀሳብ በሀገር ውስጥ ሳይቀር መፍጠር ይችላል ብዬ አስባለሁ። ምክንያቱም ማስተዋል ቀርቷል። አሁን በቡድን ማሰብ ነው ያለው። ፍትህ የቱ ነው? እውነት የቱ ነው? ሰብአዊነትን የሚያስከብረው የቱ ነው? የሰው ወንድማማችነትን የሚያመጣው የቱ ሀሳብ ነው የሚል ሰው የለም። የእንትና ደጋፊ ነው ወይስ አይደለህም? እስራኤል አሁን ካልደገፍካት ጠላት ታረጋለች፣ ከደገፍካት ደግሞ አረብ ጠላት ያረጋል። ልክ ጃንሆይ የዛሬ ስንት ዓመት አይ እኛ ገለልተኛ እንሁን ሲሉ እስከ ዛሬ ድረስ ጃንሆይን በጥላቻ ነክሰው ያዙ ኃይሎች አሉ እንደምታውቀው። በቃ ሁል ጊዜ ጎራ ካላሰብክ ለእኔ ካልቆምክ የሚል ዓለም እኛንም ተከታይ ስለሚያደርገን መንግስታችንም እርዳታ ለሚሰጣቸው ካደላ ጠላት ሊሆን ይችላል። ነገሩ የኛ መንግስት የኛም ጠላት ስለሆነ ለማንም አደላ እኛን አይጠቅመንም። ዞሮ እነዚህ በዓለም ሀያላን መሳሪያነት የሚያገለግሉ አገራት ዳፋ እያንዳንዳችን ይተርፋል። በነዳጅ ብቻ ሳይሆን በቤተሰብነት ላይ እንኳ ጣጣ አለው ብዬ ነው የማስበውና መከራችን እንግዲህ የተወሳሰበ ይሄዳል ማለት ነው። ይሄን እንደ ድል የሚጠቀሙ አሉ። ትዝ ይለኛል ድሬዳዋ አንድ ሻይ ቤት ገብቼ ለመጀመሪያ ጊዜ ፓኪስታን ሚሳኤል ተኮሰች። ሚሳኤል ቴክኖሎጂ ያኔ ብርቅ ነበረ፣ ድሮ ነው። በቴሌቪዥን እዛ ጁስ እየጠጣው በቴሌቪዥን አየው። እዛ ጁስ ቤት ያሉ ሙስሊሞች ብድግ ብለው አላሁ አክበር እልልልል ምናምን አሉ። እኔ ምን ተፈጠረ ላለው ፓኪስታን ሙስሊም ስለሆነችና ሚሳኤል ስላገኘች በዛ እንዴት የበላይነትን ለሃይማኖት እንደሚያስገኙ ማሰብ ማለት ነው። እንግዲህ የኢትዮጵያ ሙስሊም ነው እንደዛ እዛ ፈቲሳ የሚባል ቀበሌ ውስጥ ነው ድሬዳዋና ደነገጥኩኝ። እኔ እንደ ምንድነው ይሄ ነገር? እኛ ቤተሰቦች ነን እንትና ሚሳኤል ተኮሰ ብለን እዚህ እልል የምንለው ይሄን ያህል ግራ ተጋብተናል እንደ አልኩኝና ይሄም ጣጣ አለው ማለት ነው። እና እግዚአብሔር ማስተዋሉን ይስጠል። ምን ይባላል? እንግዲህ አንዳንድ በኢትዮጵያ ውስጥም አክቹሊ ቀላል የማይባል ሰው ቁጥር በተለይ በማህበራዊ ሚዲያ እንደሚታየው አልፎም ደግሞ በተግባርም በተለይ ከዚህ በፊት በነበረው የእስራኤልና የፍልስጤም ውጊያ በተለይ በስልጤ አካባቢ ሰላማዊ ሰልፍ ሁሉ እስከ መውጣት ድረስ ተደርሶ ነበረ ለፍልስጤም ማለት ነው። በየትኛውም የዓለም አካባቢ የሚደረገውን ኢፍትሐዊ ድርጊቶችና እንደዛ ያሉ ጭፍጨፋዎችን መቃወም ተገቢ ነው። ጉዳዩን ግን ለምሳሌ እስራኤልን በመጽሐፍ ቅዱስ ውስጥ በተደጋጋሚ ከመጠቀሷና በዛ በተለይ ጌታችን የማዳን ስራውን በስጋዌ ለመፈጸም በመጣ ጊዜ ካለ ያ እዛ ቦታ ላይ ከተፈጸመው ታሪክ በመነሳት ለክርስትናው ትልቅ ቦታ ይሰጣታል። ሆኖም የእስራኤል መንግስትና አሁን ያለው ፖለቲካ በዋናነት በክርስትናና በእስልምና መካከል አይደለም። ሰዎች ግን እንደዛ አድርገው የሚረዱ አሉ። በዚህ ጉዳይ ላይ ሰው ምን አይነት አቋም ምን አይነት አመለካከት ነው ሊኖረው የሚገባው? እንደ ኦርቶዶክሳውያን እንደ ክርስቲያኖች ይሄ ጉዳይ አጀንዳችን ነው ወይ ደግሞ በምን ልክ ነው አጀንዳችን የሚሆነው የሚለው ራሱ
እንግዲህ በጣም መታየትና መብራራት ያለበት ይመስለኛል። ኢትዮጵያውያን ሙስሊሞች ጉዳዩን የእስልምናና እንደዛ ወዘተ ተደርጎ ለመታየት ይሞክራል። ግን አሁን እዛ አካባቢ ያለውን ቀጠናዊ ጉዳይ ስናይ ለምሳሌ ጆርዳንን ብናይ ሌሎችም ከአረብ ሀገራት ሆነው እስራኤልን የሚደግፉ ሙስሊም ሀገራት አሉ። በእስራኤል ጦር ውስጥ የሆነ ያህል ፐርሰንት እንዲያውም እንግዲህ እስላም ነው የሚል ዳታ መረጃም አለ። ብዙዎቻችሁ በደንብ ማየት ትችላላችሁ። ኦንላይን ያሉን ዳታዎች በጉግል አድርጎ ማለት ነው። እና ጉዳዩን የክርስትናና የእስልምና አድርጎ የመረዳት የተሳሳተ እይታ አለ። በእኔ እይታ ይሄ ልክ አይደለም። አዎ እኛ ራሳችንን የቻልን እንጂ መናጆች አይደለንም። እና ሰው በራሱ ቆሞ በራሱ ሚዛን የሀገሩን ሰላም የሀገሩን ጥቅም እና ምስራቅ አፍሪካ እንዴት በአንድነት ይልማ የሚለውን ነው ማሰብ ያለብን። የእስራኤል ሕዝብ የራሱ ታሪክ አለው፣ የራሱ ቃል ኪዳን አለው፣ የራሱ መከራ አለው። ፍልስጤምም እንደዚሁ። ፍትህ ምንድን ነው? ሰብአዊነት ምንድን ነው? እኛ መመሪያው ቀላል ነው። ማወሳሰብ ግን ጥቅም በሚሉት የምዕራባውያን የዲፕሎማሲ ኮንሰፕት ሰውንም ዓለማትንም አጥፍቶም ቢሆን ጥቅም የሚለው ትንሽ ጤንነት ያጣ ከሞራል ሕግ የወጣ ነገር ተከትለን እኛ መለያየት ያለብን አይመስለኝም። እና መጠንቀቅ አለብን ብዬ ነው የማስበው። እኛ የራሳችንን ቤት ድውይ አስተሳሰቦች ሰፈር ውስጥ እያርመጠመጡን ስለሆነ ትልቁን ለማሰብ ፋታ አይሰጠንም። ምክንያቱም የአንድ ደብር አስተዳዳሪና የሚዋጣ ብር ወይንም የህንፃ መሰረት ላይ የተጠመደ ቤት ይዘን ዓለም አቀፍ ነገር ማውራትም አንዳንዴ ይርቀናል ብዬ አስባለሁ። ቅንጦትም ይመስላል። አሁን ባነሳቶች ላይ የኢትዮጵያ ቤተክርስቲያን የእኔ መምህራን እናንተ የምትሉትን ቢሰሙ ምን ይላሉ? አሁን የሚካሄደውን ጦርነት በእስራኤልና በእነዚያ መካከል እንዴት ያውታል? ምን ይሉ ነበረ? ምናሴ ይበልኦ ለኤፍሬም ወኤፍሬም ይበልኦ ለምናሴ። ምናሴን ኤፍሬም በላው፣ ኤፍሬምም ምናሴን በላው። ሁለቱም የዮሴፍ ልጆች ናቸው። የሚገርም ነገር ነው። እንደገና እስማኤልና ይስሐቅ ወንድማማቾች ናቸው። እስማኤል ማለት ኤል የእግዚአብሔር ስም ነው። እስማ ማለት ሰማ ማለት ነው። እግዚአብሔር ሰማይ ለማለት እስማኤል አለችው። በይስሐቅና በእስማኤል መካከል እርግጫ አለ። ምን ይላል መጽሐፉ? ኦሪት ዘፍጥረት ምዕራፍ 16 ነው። እዴሁ ለእስማኤል ለአይለ ኩሉ ወእደ ኩሉ ለአይሌሁ ወይ ከውን አብረ ሰቀል። እስማኤል የሜዳ አህያ ነው። ገብርኤል ነው ያን ያለው። ፍራጋጭ ነው። እጁ በሁሉ ላይ ነው፣ የሁሉም እጅ በሱ ላይ ነው ይላል። እንግዲህ በሁለቱ ወንድማማቾች በኤፍሬምና በምናሴ መካከል በኢሳውና በይስሐቅ መካከል ያለ እየተቀጣጠለ የሚመጣ ክርስቶስ እስኪመጣ ድረስ የሚቀጥል ነገር ነው። አባቶቻችን ምን ይላሉ? ጸጋዋ ሰላም ለሀገሪትነ ኢትዮጵያ ካሉ በኋላ ቅዳሴው ላይ ወኩሉ አገዋርነ ወጉባኤ አገዋርነ ይላሉ። ታች ለእኛ ብቻ አይደለም ለጎረቤቶቻችን ሲሉ ግብፅንና እስራኤልን ነው። በአባይ በእምነት እንቆላለፋለን። በእስልምናም በጁዳይዝምም በክርስትናም የተቆላለፍን ነን። እንግዲህ ኢትዮጵያን ዩኒክ የሚያደርጋት ይሄ ሁሉ ይነካታል። ኢትዮጵያን ጥንታዊ መንግስት በመሆኗ እነዚህ ጥንታውያን ናቸው። የተቆላለፈች ናት ኢትዮጵያ። የምናየው በዚህ ግንዛቤ ነው። ታዲያ ምን ይላሉ? ተጠንቀቁ፣ እስልምናን ጁዳይዝምን እንዳይጎዳ፣ ጁዳይዝምም እስልምና እንዳይጎዳ። ሁለቱም ኤፍሬሞችና ምናሴዎች ከዮሴፍ የወጡ ናቸው፣ ወይም ደግሞ ከአብርሃም የወጡ ናቸው። እንዳይጎዳዱ በሽምግልና ማቹርድ በሆነ መንገድ ተመልከቱት፣ እዩት ነው እንጂ በአንድ በኩል ሳይድ ውሰዱ አይሉም አባቶቻችን። ተጠንቀቁ፣ ተጠንቀቁ። ሁለቱ መካከል የሚነደው እሳት ኢትዮጵያን አይለቃትም፣ ይለበልባታል። በኢኮኖሚውም አንጻር ቢሆን፣ በአባይም ቢሆን፣ በእስልምናም ቢሆን፣ በጁዳይዝም ቢሆን፣ በክርስትናውም ቢሆን ኢትዮጵያ እዚህ ውስጥ አለች።
በነዳጁም ብቻም አይደለም፣ በብዙ መንገድ ይጎትታታል። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ ይላሉ አባቶች። ይህንን ነው ላካፍላችሁ የፈለግኩት እንግዲህ